ጊዜ መንግስትም በተለይ ያው አምባገነን መንግስትን አስፈጻሚውን አካል በተለይ የሚገስጽ ጠንካራ ተቋም አገር ውስጥ የለም። ቢሆን መንግስት ያው ቼክ ኤንድ ባላንስ ወይ ይኖረዋል ወይ ደግሞ አንዱ አካል ከሌላው አካል ጋር ተቀራራቢ የስልጣን ሁኔታ ይኖረውና አንዱ ቢያጠፋ ሌላው ይገስጻል ወይም ደግሞ ያፈርሳል። ያን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባሉ የተለያዩ የየራሳቸው ስልጣን አንዱ ለአንዱ አለቃ ያልሆነባቸው መዋቅሮች አሉ በኢትዮጵያ ውስጥ። ነገር ግን ጠቅላይ ሚኒስትር ወይም አስፈጻሚው የማንኛውንም ነገር አድራጊ ፈጣሪ ነው። ስለዚህ ከዛ አንፃር ያንን ነው የሚሉበት ተቋማት የሉ በኢትዮጵያ ውስጥ። እንግዲህ አሁን ለማስታወስ ነው እየተወሰነ አመሰግናለሁ። 2 ደቂቃ ይበቃኛል። ለምሳሌ የእንባ ጠባቂ ተቋም የሚባል ነገር ባለፉት 6 ዓመት ወር 5 ዓመት አንዲት ቃል ትንፍሽ ሲል ሰምታችኋል? ምንም ነገር የለም። ይሄ አንዱ የዲሞክራሲ ተቋም ነው። የህዝብን በደል በቃ ሰቆቃ እንዲያይ በህገ መንግስት የተቋቋመ ድርጅት ነው። ስለዚህ በተለይ ባለፈው በትግራይ ህዝብ ላይ ከታወጀው ጦርነት ወዲህ የኢትዮጵያ መንግስት ጋዜጠኞችን፣ አንቂዎችን ከዛ አንፃር ወይ ለራሱ አስገብሯቸዋል ወይ አሊያም አጥፍቷቸዋል። ከዛ አንፃር ብዙ ይጠበቅብናል የሚለውን ነገር ለማንሳት ነው። ሰዓቴን ለመጠቀም አንዳንድ ነገሮችን ልለፍና ከዚህ ጥሪ አኳያ እኔ እጅግ ወሳኝ ባለድርሻ አካላት ብዬ ለሚዲያ ከምጠቁማቸው ሰዎች ሁለቱን አሁን ማንሳት ፈልጋለሁ። አንደኛው የምሁራን ናቸው። ልህቃንና ምሁራን እውቀታቸውን ልምዳቸውን በማካፈል ለሚዲያዎች ጥሪ ተገቢውን ምላሽ መስጠት አለባቸው። ለዚህ የውዴታ ግዴታ ሊኖራቸው ይገባል የሚል አለኝ። ይሄ ደግሞ ኋላ የድል አጥቢ አርበኛ ሆኖ ብቅ የሚሉ በርካታ ሰዎች ሊኖሩ ይችላሉ ስርዓቱ ሲገረሰስ። ነገር ግን አሁን አስተዋጽኦ በቂ አጥጋቢ ከራሳቸው የሚጠበቅባቸውን ነገር ማድረግ አለባቸው። ይሄ እንደ ግዴታ ሊወስዱ ይገባል። አንዱ ይሄ ነው። ሁለተኛ ህዝቡ ጀነራል ፓብሊክ የኢትዮጵያን ሚዲያ የሚተላለፉ ለህዝቡ የሚጠቅሙ አሁን አንዳንድ ሰው ካለማወቅም ካለመገንዘብም ለራሱ ጥቅም እንደሆነ ያለመረዳት ነገር አለ። ከዛ አንፃር ሚዲያዎች ራሳቸው ብዙ መስራት አለባቸው። ነገር ግን ሚዲያዎችን መተባበር አለባቸው። ህዝቡ አንደኛ ሀሳቦችን በመግዛት በማየት ሚዲያ ቻናሎችን ሰብስክራይብ በማድረግ ሰብስክሪፕሽን አጥቶ የጠፉ የከሰሙ ብዙ ሚዲያዎች አሉ። በጣም ብዙ እየለፉ ማለት ነው። ሀሳቦችን በገንቢነት ሀሳብ በማካፈል ኮሜንት በማድረግ ላይክ ሼር በማድረግ ትልቅ አስተዋጽኦ ማድረግ ይችላሉ። ማህበረሰቡ እንደ ህዝብ ባለፈው በትየንት ህዝቡ መጥቶ ስላየ ብቻ ስርዓቱ ምን ያህል እንደተፈረከረ እንዳየነው ተደራሽነት እንዲሰፋ ማህበረሰቡ ወይም ህዝቡ ትልቅ ሚና መጫወት ይችላል። ይሄ ሚዲያዎችም በደንብ ህዝቡን በዚህ አግባብ ማንቃት ያስፈልጋል። ለራሱ ጥቅም እንደሆነ የተለየኛ የምናተርፈው ነገር እንደሌለ ህዝቡ በደንብ መገንዘብ አለበት። ይሄ ትርጉም ሰጥቶ ማለት ነው። አንዱ የትግል አካል ነው፣ አንዱ የኔ ኮንትሪቢዩሽን ነው ብሎ መውሰድ መቻል አለበት ብዬ አስባለሁ። በመሰረታዊነት ሚዲያ ባለቤቶችና ጋዜጠኞች ኢትዮጵያ የወደፊት እጣ ፈንታ አጀንዳ እየቀረጹ እያጠቃለልኩ ነው። አጀንዳ እየቀረጹ ለለውጥ ማዘጋጀት ብሎም ለውጡን በሚመራበት ሁኔታ ላይ ተሳትፎም ሊኖራቸው ይገባል። ከዛም በተጨማሪ ስርዓቱ ከተገረሰሰም በኋላ ከሰላም ከማረጋጋት ህዝቡን ከማረጋጋት ሽግግሩ የተሳካ እንዲሆን በሚደረገው ጥረት ሁሉ ሚዲያዎች ተሳትፎ ማድረግ አለባቸው ብዬ ነው ማምነው። እንደምታስታውሱት ሁላችሁም የአረብ ስፕሪንግን የመራው አልጀዚራ በጣም በብዙ ሀገሮች ሪቮሉሽን እንዲመጣ ያደረገው ማለት ነው። ስለዚህ የሚዲያዎች ሚና ምንም የማይተካ ነው። ከዚህ አንፃር ሁሉም ባለድርሻ አካላት ኃይሉን አሰባስቦ ጥረት ማድረግ አለበት ለማለት ፈልጋለሁ። ይብቃኝ። አመሰግናለሁ።
አመሰግናለሁ አሸናፊ አብርሃም ከኦቤት ሚዲያ ነበር ተናጋሪያችን። ቀጣዩ ተናጋሪ ሀብታሙ ተስፋዬ ከቲስ ሚዲያ ነው። እሱን ተከትሎ በቃሉ አለምረው ከቲስቱስ ከዛ ምናላቸው ስማቸው ሄጎ ሚዲያ ይከተለዋል። ኢትዮ ኒውስ የሚለው ይስተካከል። ማንበብ ይስተካከል። ኢትዮ ኒውስ ልደቱም ከዚህ ነው። ኢትዮ ኒውስ ኦኬ። እሺ ኢትዮ ኒውስ በቃሉ አለምረው ከኢትዮ ኒውስ ቀጣዩ ሀብታሙ ተስፋዬ ነው። ሀብታሙ 13 ደቂቃ ይኖርሃል። 10ኛው ላይ እንደዚሁ የተለመደው አስታውሳለሁ። መቀጠል እንችላለን። ጥሩ አመሰግናለሁ። እንግዲህ ይህንን ውይይት እንዲዘጋጅ ሰዎች መጥተው ሀሳባቸውን እንዲያጋሩ የሚዲያ ሚና ምን ሊሆን ይገባል በሚል ጉዳይ ላይ እንድንነጋገር እድሉን የፈጠራችሁ ሁሉ ከልብ አመሰግናለሁ። ተነሱን ጨምሮ አቶ ታምሩም እንዲሁ ማለት ነው የአብሮነት ባልደረቦችን በአጠቃላይ እዚህ ስንመጣ ቅድም አቶ ልደቱ መግቢያ ላይ ሲናገር እንደነበረው እዚህ ማያስመጡ ነገሮች ነበሩ። በሀገሪቱ ውስጥ የሚደረጉ ነገሮች እና በርካቶቻችን ያለፍንባቸው ጉዳዮች አብረን ልንቀመጥና ልንወያይባቸው የማይገቡ የሚፈጠሩ ነገሮች አሉ። እነሱን ነገሮች አልፈን የመጣ ነው። ከነዛ ሁሉ ነገሮች ሀገር ይሻላል። ሀገር ሲኖር ነው ሁሉን ነገር የሚኖረው። ሌላው ፍትህና ርትዕ የሚመጣው ይሄ አምባገነኑ ስርዓት ሁሉንም በአንድ ማጭድ እያጨደ ያለው ስርዓት ሲወገድ ቁጥርን እንነጋገራለን ለማለት ህዝብን አስቀድመን ሀገርን አስቀድመን ነው እዚህ የተገኘ ነው። ይሄ እንድታወቅልኝ እፈልጋለሁ ቅድሚያ። ከዛ ባለፈ በርካታ ነገሮች ተነካክተዋል። የሚዲያ ሚና ምን ሊሆን ይገባል በህዝባዊ ወይ ደግሞ የህዝብ ትግልን ከግብ ለማድረስ በሚል ጉዳይ ነው። በርካታ ነገሮች ተነስተዋል። ግን በቻልኩት አቅም ትንሽ የቀሩ ነገሮችን አሉ። እነሱን እየነካካው በሀገራችን ውስጥ የሚዲያ ትርክቶች ምን ሲፈጥሩ እንደነበሩ በዓለም አቀፍ ደረጃ ተሞክሮ ጭምር የተወሰኑ ነገሮችን ለማጋራት ሞክራለሁ በዚህ ላይ። ከዛ አንጻር እኛ ምን መውሰድ አለብን፣ ምን ማድረግ አለብን የሚሉ ነገሮችንም ሁላችንም ግንዛቤ እንድንወስድ ነው በዛሁ ማለት ነው። ትልቁ የሚዲያ ሚና ብዬ ማስበው በመጀመሪያ መረጃ፣ ትክክለኛ መረጃ ማሰራጨት ነው። ከበሬ ወለደ መረጃ ገለልተኛ ሆኖ ትክክለኛው መረጃ ከምንጩ ወስዶ ለህዝብ ሲያቀርብ ያ ሚዲያ ተአማኒነቱ እየበረታ ተጽዕኖ ፈጣሪነቱ እየጎለበተ ይሄዳል። ህዝብም ድምፁን ለማስተላለፍ ያንን ሚዲያ ለመተማመን ድምፄ ነው ብሎ እሱ ላይ ለመተማመን ትልቁን ሚዲያ የሚጫወተው ትክክለኛ መረጃን ማሰራጨት የሚጀምር ሚዲያ ሲኖር ትልቁን ሚና ይጫወታል። ስርዓቱም ጭምር የሚፈራው ሚዲያ ይሆናል ማለት ነው። በርካታ ጊዜ መረጃዎችን ስናሰራጭ፣ ሰዎችን ስናናግር፣ ትንታኔዎች ሲሰጡ እንዲደረጉ በርካታ መንቀጥቀጦች እና በርካታ ነገሮች የሚፈጠሩ ትክክለኛ መረጃ ላይ ቆመን ስለምንናገር የምናቀርባቸው ሀሳቦች እና የሚተነተኑ ሀሳቦች ህዝብ ዘንድ ያሉ ህዝብን ቁስሉን የሚያኩለት የስርዓቱን መጥፎ ጎን ደግሞ አጉልቶ የሚያሳዩ ስለሆኑ ነው በርካታ ነገሮችን ስናደርግ የነበረው ከዚህ ቀደም ማለት ነው። ስለዚህ ትክክለኛ መረጃ ላይ መመስረት የትልቁ የሚዲያ ሚና እና ኃላፊነት ነው ብዬ ነው የማስበው። ከዛ የህዝብን ድምፅ ለህዝብ ድምፅ መሆን ሲባል ለህዝብ ድምፅ ለመሆን ነው እዚህ ጋር ያለ ነው ወይ ደግሞ ስንሰራ የነበረው የሚለው ነገር እንዳለ ሆኖ የትኛው ህዝብ ነው ድምፅ እየሆን ነው ያለ ነው? ከወጣንበት ማህበረሰብ ቋንቋችንን ከሚናገር አለባበሳችንን ከሚለብስ የምናውቀውን አካባቢ ብቻ ነው ወይ የምናካልለው? ለህዝብ ድምፅ ስንሆን የትኞቹን ህዝቦች ነው ድምፅ መሆን ያለብን? እንደ ሚዲያ መሰራት ያለበት የትኛውን ቦታ ላይ ለሚፈጠር የትኛውን ቦታ ላይ ለሚሰራ ኢፍትሃዊነትና ህገወጥነት ወይ ደግሞ ወንጀል፣ ግድያና ጦርነት በእኩልነት ለህዝብ ድምፅ መሆን ህዝብን አንድ ላይ እንዲመጣ፣ ስርዓቱን አንድ ላይ እንዲቃወም፣ ስርዓቱን አንድ ላይ እንዲያወግዝና ለትግል እንዲነሳሳ ይረዳልና የትልቁ ሌላኛው ብዬ ማስበው ለህዝብ ድምፅ መሆን። ድምፅ ስንሆን ደግሞ መርጦ አልቃሽ ከመሆን ተገላግለን ለሁሉም ድምፅ እኩል ለመሆን ትልቁን ሚና ብንጫወት እላለሁ። ከዛ ባሻገር ስርዓቱ እንደሚታወቀው ጦርነቶችንም በርካታ ነገሮችንም የሚያደርገው እየከፋፈለ ነው። ስለዚህ ግንዛቤ ማስጨበጥ እዚህ አካባቢ ያለው ህዝብ እንዲህ እየተደረገ ያለው፣ እንዲህ እየተወጋ ያለው፣ እየተወገረ ያለው፣ እየተፈናቀለ ያለው ወንጀለኛ ሆኖ አይደለም። እየተደረገበት ያለው ነገር የፍትሃዊነት ነው። ምክንያቱ ይሄ ነው ብለን ሌላው አካባቢ በሰላም የሚኖር መንግስት አንዳንድ ጊዜ ውስጡ ተደብቆ ሌሎችን የሚወጋበት ውስጡ ተደብቆ ልክ እንደ መንደርደሪያ እንደ ማኮኮቢያ ሜዳ አድርጎ ሌሎችን የሚወጋበትን ህዝብ ሌላ ቦታ ያለውን ህዝብ
የመንግስት ከለላ ሆኖ እንዲያገለግል ከመፍቀድ ይልቅ ሌላ አካባቢ የሚደረገውን ጦርነት፣ ሌላ አካባቢ የሚደረገውን ኢፍትሐዊነትና ወንጀል ሁሉ ማስረዳት ትልቁ የሚዲያ ሚና መሆን አለበት ብዬ አስባለሁ። ከዚህ ባሻገር ሀገር ውስጥ ይህንን ያህል ከሰራን፣ ከህዝብ ጋር ይህን ያህል ከሰራን፣ ህዝብን ለህዝብ ለማገናኘት ይህን ያህል ከሰራን፣ እውነተኛ መረጃን ለማሰራጨት ይህን ያህል ከሰራን ወደ ዓለም አቀፍ ሚዲያዎች መውሰድ አለብን። የሚደርሱ ወንጀሎችን፣ የሚደረጉ ነገሮችን፣ ትልቁ የህዝብ ትግልን ግብ ለማድረስ የሚጠቁ ነገሮች እነዚህ ናቸው። እነዚህ መረጃዎችን አሰባስበን አጠናቅረን ሀገር ውስጥ ያሉ እያንዳንዱን ግድያ የተፈጸመበትን፣ ወንጀል የተፈጸመበትን፣ መደፈር፣ ሌሎች ነገሮች የተደረጉበትን ነገር እኛ ከወጣንበትም አካባቢ ይሁን በተለያዩ አጋጣሚዎች ህዝቦቻችንን እናገኛለን። እነዚህ የምናገኛቸውን ህዝቦች ለዓለም አቀፍ ሚዲያዎች መረጃዎችን እንዲያገናኙ ወይ ደግሞ እንዲሰጡ የዓለም አቀፍ መገናኛ ብዙሃን ባለሙያዎችን በቻልነው ሁሉ አግኝተን ከዋናው ሪሶርስ እኛ ከምንሰጠው ሳይሆን ከዋናው ሪሶርስ ሄዶ እንዲያገኙ የሰዎቹም ወይ ደግሞ የመረጃ ሰጪዎቹም ደህንነት በተጠበቀበት መንገድ ሰዎቹን ከትልልቆቹ ሚዲያዎች ከዓለም አቀፍ መገናኛ ብዙሃን ጋር ማገናኘት እንችላለን የሚል ጽኑ አቋም ነው ያለኝ። ይህንንም መስራት የሚችለው ዝም ብሎ ግለሰብና ምሁራን ወይ ደግሞ የፖለቲካ ፓርቲ ብቻ ሊሆን አይገባም። የመገናኛ ብዙሃን የህዝብ አይንና ጆሮ ነን ብለን የምንናገር የመገናኛ ብዙሃን ህዝቡ ውስጥ ያለውን ችግር እያወቅን ህዝቡ ውስጥ ያለውን ነገር እየሰማን በራሳችን ሚዲያ ላይ ብቻ ተናግረን ቁጭ ከማለት ይሄ ችግር አለ፣ ማጣራት የምትፈልጉ ከሆነ በፈለጋችሁት መንገድ ማጣራት ትችላላችሁ። ከፈለጋችሁ ሰው ልካላችሁ፣ ከፈለጋችሁ ደግሞ ሰዎቹን በስልክም ቢሆን በፈለጋችሁ ነገር አግኝታችሁ እነዚህ መረጃዎች ፕሩፍ አድርጋችሁ ለዓለም አቀፉ ማህበረሰብ እንድታደርሱ እንደዚህ አይነት ኢፍትሐዊነት እየተደረገ ነው የሚለውን ነገር የመገናኛ ብዙሃን ሚና ሊሆን የሚገባው። እኛ የመጀመሪያዎቹ መረጃ አሰራጮች ልንሆን እንችላለን። ከዛ ሀገር እንደመውጣታችን ህዝባችን ውስጥ የሚደረጉ ነገሮችን ስለምናውቅ ህዝባችን ውስጥ የሚደረጉ ችግሮችን ለዓለም አቀፉ ሚዲያ ማጋራት፣ ያንን ተሰሚነት እንዲኖረው ማድረግ ትልቁ የሚዲያ ድርሻ ነው ብዬ ነው የማስበው። የህዝብ ትግል ግብ እንዲደርስ ከሚያደርጉ ነገሮች አንዱ ነው። የዓለም አቀፍ ጫና ምን ሊፈጥር እንደሚችል ሁላችንም የምናውቀው ስለሆነ ብዬ ነው። ከዛ ባሻገር በቻልነው አቅም ከህዝብ ጋር ሆነን ከፖለቲካ ፓርቲ አመራሮቹ እና ትግልን እንመራለን ከሚሉ ሰዎች ጋር ሆነን ትግሉን መምራት፣ ትግሉን ፈር ማስያዝ፣ ትግሉ ከታቀደለት ዓላማ ውጭ እንዳይወጣ ማድረግ የትልቁ የሚዲያ ድርሻ ነው ብዬ ነው የማስበው። ያንን ማድረግ ትግሉ አንዳንድ ጊዜ ፍትህን ለማግኘት የተነሳ ትግል አላግባብ ሲመራ ኢፍትሐዊ ነገሮችን ይወልዳል፣ የደቦ ፍርድን ያዋልዳል። የደቦ ፍርድ ደግሞ ሲዋለድ በህዝቦች መሀል መቃቃርን ከተነሳለት ዓላማ ውጭ ሆኖ አምባገነንን ስርዓት ከመደገፍ ሊቆጠር ይችላል፣ ወይ ደግሞ ወደ አምባገነን ስርዓት መደገፍ ይሄዳል። እነዚህ ነገሮች ትልቁ የሚዲያ ሚና ናቸው ብዬ ነው የማስበው በዛ በሀገር ውስጥ ያሉ ነገሮችን። ከዚህ ባሻገር እኔ አንዳንድ ነገሮችን ማድረግ እፈልጋለሁ ወይ ደግሞ ማለት እፈልጋለሁ። እዚህ ዛሬ በተገኘንበት ቦታ ላይ ሁላችንም እዚህ የተገኘነው የሚዲያ ባለሙያዎች ነን። በዓለም አቀፍ ደረጃ ምን አይነት ሚና ተጫውቷል ሚዲያ የሚለውን ነገር ለማንሳት እሞክራለሁ። ሚዲያ በዓለም አቀፍ ደረጃ ትልልቆቹን ዓለም እስከዛሬ ጭምር ተመልሶ አይደረጉ ኔቨር አጌን ብሎ የተዋቸውን ነገሮች መርተዋል። ከነዚህ ውስጥ የሩዋንዳውን ካልሲዮም ካቡጋን ሚዲያ መውሰድ እንችላለን። ያንን ስራ የሚሰሩ ሚዲያዎች በሀገራችን በርካቶች ናቸው። ከዚህ ቀደም በነበሩ ጊዜያቶች ያ ነገር እንዲደረግ ትርክትን ከማስተካከል አኳያ ሚዲያ ሊሰራ የሚገባው ሚና ትልቅ ነው ብዬ ነው የማስበው። እኔ እንደ አንድ ግለሰብ እንደ ሚዲያ ሰው ይሄን ነገር ስናገር ኢትዮጵያ ውስጥ ያሉ ትልቁ ትርክቶችና መከፋፈሎች ዛሬ ስርዓቶችን የሚጠቀሙባቸው ትልቆቹ ችግሮች የትርክት መፍጠርና ከዚህ ቀደም ከነበሩ ስርዓቶች ጋር የሚጣበቁ የሚዲያዎች ከጽህፈቱ ዘመን ጀምሮ ማለት ነው የሚዲያዎች ትርክት ትልቁን የህዝብ መከፋፈል ፈጥሯል ብዬ የማምን ሰው ነኝ። ይሄ የትርክት መከፋፈል ህዝቦች እንዲከፋፈሉ፣ አንዱ ከአንዱ ጋር እንዲቆም፣ እኔ ከነገያ አይደለሁም ብሎ እንዲሄድ፣ ሞታችን እንኳን እኩል እንዳይሰማ፣ ሀዘኔታችን እንኳን እኩል እንዳይሰማ የሚያደርግ ነው። ስለዚህ የአርቲኤልኤም ወይ ደግሞ የነ ካልሲዮም ካቡጋ